ሰላም የኳስ ወዳጆች እንኳን ወደ ሚሊጌች ፑር ፉትቦል በደህና መጡ። በዚህ ቻናል የምናቀርበው የቀኑ ኳስ ዜና፣ ማች ፕሪዲክሽን ኤንድ አናላይሲስ፣ ፉትቦል ሾርትስ ኤንድ ሃይላይትስ፣ ተጫዋቾች አጭር ታሪክ ይሆናል። ኳስን ከልብ ከወደድክ ሰብስክራይብ አርግ፣ ላይክ እና ደወሏን መጫን እንዳይረሳ። አብረን እንዝናና። በጥሩ መከላከሉ ወይም በቦል ሪከቨሪ ኳስን በመቆጣጠርና በመክፈት ንቁ የጨዋታ አእምሮ ወይም ጌም ኢንተለጀንስ በምርነት የሚታወቀውን የመስመር ተከላካይ ንጉስ ዴክላን ራይስን እናያለን። ዴክላን ራይስ ዘር ስራቸው አየርላንድ ከሚመዘዝ ከአባቱ ሲን ራይስ እና ከእናቱ ቴርሴሳ ራይስ በፈረንጆቹ አዲስ ዓመት እንደ አውሮፓውያን አቆጣጠር በ1999 ጥር 14 ተወለደ። ራይስ ለእግር ኳስ ልዩ ፍቅር ስለነበረው በ7 ዓመቱ ቼልሲ አካዳሚ ገባ። ቤተሰቦቹም ለሱ ባላቸው ድጋፍ መሰረት በቼልሲ 7 ዓመት ቆየ። በዴክላን ራይስ ደስተኛ ያልሆኑት የቼልሲ አመራሮች በ14 ዓመቱ ከቼልሲ እንዲለቅ አደረጉት። በ2014 ከቼልሲ ከለቀቀ በኋላ ዌስትሃም አካዳሚ ገባ። በአካዳሚ ውስጥ በፍጥነት ተሻሻለ። አንደር 18 እና አንደር 23 ካፒቴን ነበር። ዴክላን ራይስ በዌስትሃም ቆይተው ጎል ባያበዛም በመከላከልና በመሪነት የታወቀ ነበር። ዴክላን ራይስ በቀድሞ ለቤተሰቦቹ ዘር ሀገር አየርላንድ ነበር የሚጫወተው። ከ2018 እስከ 2019 ድረስ አገልግሏል። በዋናው ቲሙም 3 ጊዜ መጫወት ዕድል አግኝቷል። ከዚያ በኋላ ግን አሁን ለሚጫወትበት ለኢንግላንድ መጫወትን መረጠ። ራይስ ለዌስትሃም ከ2014 እስከ 2023 ድረስ ተጫውቷል። ከዛን ወደ አርሰናል አምርቷል። በዌስትሃም ቆይታው 15 ጎል እና 15 አሲስት አሳይቷል። ሚድፊልደር ሆኖ ብዙ ጎል ያሳየ ሆኗል። እንደ አውሮፓውያን አቆጣጠር በ2023 ዴክላን ራይስ የሚኬል አርቴታ ተቀዳሚ ምርጫ ሆኖ ወደ አርሰናል ተዘዋወረ። ዴክላን ራይስ ቡድናችንን ወደ ሌላ ደረጃ የሚያወጣ ተጫዋች ነው፣ መሪነትና ጥራት አለው ሲል የአርሰናል አሰልጣኝ ሚኬል አርቴታ ተናገሩ። ራይስ በእውነት ቢወራ ያንስበታል። ምርጥ የእንግሊዝ መሃል ተጫዋች፣ አርሰናል ወደፊት የሚያሻግር ምርጥ ፊልደር፣ የመድፈኞቹ ደጋፊዎች ተወዳጅ፣ ባልታሰቡ ጨዋታዎች ያገባል፣ በተቃራኒ ቡድን ጭንቀትን ይፈጥራል፣ በአግሬሲቭ እና በዲፌንደር በይበልጥ ይታወቃል። ስለ ራይስ ብዙዎቹ ታዋቂ የእግር ኳስ ሰዎች ተናገሩ። ዴክላን ራይስ በዓለም ላይ ከምርጥ ሚድፊልደርስ አንዱ ነው፣ ሁሉንም ያደርጋል ሲል የሲቲው አሰልጣኝ ጆሴፕ ፔፕ ጋርዲዮላ አሞካሽቶታል። እርሱ ተፈጥሯዊ መሪ ነው፣ ከትንሽ እድሜ ጀምሮ ይህን አይችበታለሁ ሲል የቀድሞ የዌስትሃም ምክትል አሰልጣኝ ዴቪድ ሞያስ ተናገሩ። የቀድሞ የእንግሊዙ አሰልጣኝ ጋሪ ሳውዝጌት ዴክላን ራይስ ለኢንግላንድ ዋና መሰረት ነው፣ ተስፋ የሚሰጥና የሚታመን ተጫዋች ነው ሲሉ አድንቀውታል። ስለ ራይስስ ማን አውርቶ ጠገበ? የክለብ አጋሮቹ እንዲህ ሲሉ ተናግረውለታል። ዴክላን ራይስ በሜዳ ላይ እኛን የሚያስተምምን ተጫዋች ነው፣ ጥራትና መሪነት አለው ሲል የአርሰናሉ ተጫዋች ቡካዮ ሳካ ገልጾታል። በተመሳሳይም የቡድን አጋሩ ማርቲን ኦዲጋርድ እንዲህ ሲል ተናግሯል። ከሱ ጋር መጫወት ቀላል ነው፣ ሁሉንም ነገር ያደርጋል። ሌላም የቡድን አጋሩ የሆነው የአርሰናል ተጫዋች ቤን ዋይት እንዲህ ብሏል። ዴክላን ራይስ ሁሌ ቡድንን ቀድሞ ያስቀድማል፣ ታላቅ ተጫዋች ነው ሲል አሞካሽቶታል። የሀገሩ ልጅ የሆነውም የእንግሊዝ 9 ቁጥር አጥቂ ሃሪ ኬን እንዲህ ብሎታል። ዴክላን ራይስ የኢንግላንድ ሚድፊልደር መሰረት ነው፣ በእሱ ላይ መታመን ትችላለህ ሲል አድንቆታል። ዴክላን ራይስ በክለብም በሀገርም በግልም ብዙ ስኬቶች አሳክቷል። በክለብ ስኬቱም በ2023 በዌስትሃም ዩሮፒያን ኮንፈረንስ ሊግ ካፒቴን ሆኖ ዋንጫ አንስቷል። በ23 እና በ24 ፕሪሚየር ሊግ ክለቡ አርሰናል ሁለተኛ ሆኖ ሲጨርስ የቡድኑ መሰረት ተጫዋች በሚል ክብር አግኝቷል። በሀገር ስኬቶቹ ከአየርላንድ ጋር ምንም አላሳካም። ከኢንግላንድ ጋር በ20 እና በ24 ሀገሩን ፍጻሜ ያደርሷል። ከ100 ጊዜ በላይ የእንግሊዝ መሰረታዊ ሚድፊልደር ሆኗል።
የግል ስኬቶቹ ደግሞ ስንመለከት በ2023 ኢሮፒያን ኮንፈረንስ ሊግ የሲዝኑ ምርጥ ተጫዋች በሚል ተሸልሟል። በዌስትሃምም 3 ጊዜ ምርጡ ተጫዋች በሚል ተሸልሟል። በፕሪሚየር ሊግ ቲም ብዙ ጊዜ ምርጥ በማለትም ተሸልሟል። ዴክላን ራይስ እስካሁን ባለትዳር አላገባምም። ነገር ግን ረጅም ጊዜ ያለች ፍቅር አጋር አለችው። ስሟም ላውረን ፊሬር ትባላለች። አንድ ልጅም አለው። ስሙም ጁዴ ራይስ ይባላል። እንግዲህ ልጁን ወደፊት ራይስን ሊተካ ይሁን ወይም አጥቂ ይሁን በረኛ ይሁን ወደፊት ምናየው ይሆናል። ራይስ የምርጥ ያደርገዋል ኳስን ጥጥ አርሰናል ዋንጫን አንስቶ ማለት ነው እንጂ ብልጠጥ። ስለ ራይስ ይሄን አለን። ቀጣይ በማን ልስራላችሁ? ኮመንት ጻፉልኝ። እግር ኳስን ከሚሊ ጌጅ ፑል ፉትቦል ጋር አብራችሁን እዩ። አመሰግናለሁ።